ቤታችሁን ማን ይጥረገው? ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን ደህና ነኝ። ለቤት አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባሮች ላይክ ሸር በማድረግ አበረታቱ ስል በትህትና ጠይቃለሁኝ። ያው አሁን ሰዓት ያስፈልገኛል። ቪዲዮ አጭር ነው። ላይቭን በመምጣት እስኪ ደገፍ አድርጉኝ። እና ለዛሬ ይዤው የመጣሁት ቤታችሁን ማን ይጥረገው ይላል። በአንድ ሰፈር ከጎረቤቶቿ ጋር የምትኖር አንዲት ሴትዮ ነበረች። ይቺ ሴትዮ ታዲያ እጅግ ከፍተኛ የሆነ ስንፍና ነበረባት። ብዙ ሰዎች ስንፍናዋን አይተው እየታዘቡ ቢቆዩም ከዕለታት አንድ ቀን ግን ሁለት ጎረቤቶቿ ቡና ላይ ሆነው በዚህ ጉዳይ ላይ መፍትሄ ለማምጣት ተማከሩ። የዚችን ሴትዮ ነገር ምን እናድርግ? ሰው እንዴት እንዲህ ስንፍናን ይጠናው? ሰው እንዴት እንዲህ ስንፍና ይጠናወተዋል ተባባሉ። አንዷ ጎረቤት ለምን ቀስ ብለን በዘዴ አናስተምራትም ብላ አንድ ግሩም ሀሳብ አመጣች። በሀሳቡ ተስማሙና በማግስቱ ሁለቱም ተያይዘው ወደ ሴትዮዋ ቤት ሄዱ። ቤቷ ሲደርሱ ሴትዮዋ ሶፋ ላይ ጋደም ብላ ጠበቀቻቸው። ቤቷ አልተጸዳም። ሴቶቹ የተመካከሩትን ሀሳብ ተግባር ላይ ለማዋል ምቹ ሁኔታ ስላገኙ ደስ አላቸው። አንዷ ጉረቤቷ ሮጥ ብላ ወደ ጓዳ ገባችና መጥረጊያ ይዛ መጥታ መጥረግ ጀመረች። ሀሳቡ ሴትዮዋ ሌሎች የቤቷን ስራ ሲሰሩላት ጉረቤት በመመልከት በስንፍናዋ እንድታፍር ነበር። ይቺ ጉረቤቷ ቤቷን ማጽዳት ስትጀምር አብራ የመጣችዋ ደግሞ አምጪው እኔ ጠርገዋለሁ ብላ መጥረጊያውን ለመውሰድ ሞከረች። ጉረቤቶቿ እኔ ልጥረገው እንዴ እኔ አለው እየተባባሉ ሲከራከሩ ሶፋ ላይ ጋደም ብላ የምትመለከታቸው የቤቱ ባለቤት ግን ቅንጣት እፍረት ሳይሰማት እንዴ ምን ያጨቃጭቃችኋል? አንቺ ዛሬ ጥረጊው፣ አንቺኛዋ ደግሞ ነገ ትጠርጊያለሽ አለቻቸው ይባላል። መጽሐፍ ቅዱስ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔርን መንፈስ እንዲኖርባችሁ አታውቁምን? የሐዋርያው የቅዱስ ጳውሎስ መልእክት አንደኛ ወደ ቆሮንቶስ ሰዎች ምዕራፍ 3 ከቁጥር 16 የሚል ወሳኝ ጥያቄ ይጠይቀናል። ሕይወታችንን ያየ መልሱን አያጣውም። ይህ የእግዚአብሔር ቤተ መቅደስ የተባለው ሰውነት ግን በኃጢአት ቆሽሾ በበደል ጨቂቶ ቤታችሁ በንስሐ ይጠረግ የምትለንን የቤተ ክርስቲያንን ድምፅ ጆሮ ዳባ ልበስ እያልን እስከ ዛሬ ዘልቋል። በአዲሱ ዓመትስ እንደዚህ ይዘልቅ ይሆን? ለእኛስ ኃጢአት የሌለው ንስሐ እንደማይገባልን፣ ለእኛ በደል ሌላው ይቅርታ እንደማይጠይቅልን፣ ለእኛ ቤተ መቅደስ መቆሸሽ ሌላው እንደማይጠየቅልን የምንረዳው መቼ ነው? መቼ ሲሆን? በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ። ፊልጵስዩስ ምዕራፍ 2 ከቁጥር 12 የሚለውን ትእዛዝ የምንፈጽምበት ከስንፍና አልጋችን ላይ ተነስተን ቤተ መቅደስ የተባለችው ሰውነታችንን በንስሐ የምናጸዳበት ዓመት ይሁን። እንግዲህ ከወዴት እንደወደቅህ አስብ፣ ንስሐም ግባ፣ የቀደመውን ስራህን አድርግ፣ አለዚያ እመጣብሃለሁ፣ ንስሐም ባትገባ መቅረዝህን ከስፍራው እወስዳለሁ። ራዕየ ዮሐንስ ምዕራፍ 2 ከቁጥር 5 ይላል። ለዛሬ ይመስላል። ሼር፣ ላይክ፣ ሰብስክራይብ እያደረጋችኋል